ሰላም ሰላም ውድና የተከበራችሁ ተመልካቾቼ ዛሬ ማሳያችሁ ቤት ውስጥ በቀላሉ ቅቤ እንዴት ማዘጋጀት እንዳለብን ነው። እንደምትመለከቱት ድስት ላይ ቅቤ አስቀምጫለሁ። እዚህ ላይ ደግሞ ቅመሞችን አዘጋጅቻለሁ። መጨመር ያለብኝ ቅመም አብሽ፣ ኮረሪማ፣ ጥቁር አዝሙድ፣ ነጭ ሽንኩርት፣ ዝንጅብል እና እዚህ ጋር ቅቤ እርድ ነው። 7 አይነት ማለት ነው። ቅቤ ሲፈላልኝ እነዚህ ቅመሞች ጨምራለሁ። እንደምትመለከቱት ቅቤን እሳት ላይ ጥጃለሁ። መቅለጥ እየጀመረ ነው። ቅቤ እንደዚህ ሲፈላልኝ ድስት ቀይሬያለሁ። መጀመሪያው ድስቴ ትንሽ ነውና ቀየርኩት። ተመልካቾቼ ይሄ ነገር አረቦች እንደዚህ ነው የሚጠቀሙት። ማለት ኦልሬዲ የተዘጋጀ ነገር ነው ለነሱ ማለት ነው። ያው እኛ ቅመም ምናምን ስለሚጨምር ነው እንጂ ይህን እኔ አብሬ ከኖርማል ቅቤ ጋር ጨምሬ ያቀልጠዋለሁ ማለት አነጥረዋለሁ ማለት ነው። እንደምትመለከቱ ተመልካቾቼ ቅቤ መፍላት እየጀመረ ነው። አሁን ቅመሜን እጨምራለሁ ማለት ነው። ያዘጋጀሁትን ቅመሜን እጨምራለሁ። ከዚህ በፊት ቅቤ ሳዘጋጅ ምን ነበር ዝቃቅቤ፣ ዝንጅብል እንዲሁም ደግሞ ነጭ ሽንኩርት ሲቀር ሌላውን ቅመም በደንብ ፈጭቼ ከቅቤው ጋር አሸዋለሁ ማለት ነው። በደንብ አሽቼ ለ10 ቀን ወይም ከዛ በላይ በደንብ ከድኔ ቆሻሻ ቦታ በቃ ንጹህ ቦታ ማንም ከማይደርስበት ቦታ በደንብ ከድኔ አፍኔ ለ10 ቀን ወይም ከዛ በላይ አቆይቼ አነጥራለሁ ማለት ነው። አሁን ግን እንደዚሁ አስቸኳይ ስለፈለኩት ነው። እንደምትመለከቱት ቅመሜን ጨምሬው አማስያዋለሁ በደንብ ማለት ነው። አሁን ሽንኩርትና ዝንጅብልን ጨምርና እሳት ትንሽዬ እሳት የመጨረሻ እሳትን ቀንሼ ለ30 ደቂቃ እንዲበስል አድርገዋለሁ ማለት ነው። ይኸው ዝንጅብልና ነጭ ሽንኩርት ጨመርኩ እና ያኛው ለ10 ቀን እንደዛ አደባልቃችሁ የምታቆዩትን ሽታው በጣም ነው የሚያምረው ያኛው ማለት ነው። ይህም በጣም አሪፍ ነው፣ ግን ያኛው በጣም ነው ኦልሬዲ ቅመሙና ቅቤው አብሮ ስለሚቆይ ስታነጥሩትኝ በጣም ነው ጣፋጭ፣ በጣም ሽታው በጣም ማዛው በጣም ደስ ይላል ማለት ነው። አሁን ዝቃቅቤውን ጨምራለሁ። ዝቃቅቤውን በዚህ መልኩ ደቀቅ ያደረኩ ጨምራለሁ። በዛው ሁሉንም ቅመሞች እሳት በጣም ሳላበዛ እሳት እንትን ብያለሁ ማለት ነው። አመሻዋለሁ። እንደዚህ ካማሰልኩት በኋላ ኦልሬዲ ሁሉንም ቅመም ጨምሬ ጨርሻለሁ። እሳቱን መጨረሻ ቀንሼ ለ30 ደቂቃ ይኸው ለ30 ደቂቃ በዚህ መልኩ ይበስላል ማለት ነው። ይሄው ተመልካቾቼ በዚህ መልኩ ነው የሚበስለው። 30 ደቂቃ በኋላ ተመልሰናል። በዚህ መልኩ ቅቤው በስለዋል ማለት ነው። አሁን ቅቤ በደንብ ከቀዘቀዘልኝ በኋላ በማጥለያ ወይም ደግሞ በምስፋህ አጠላውና የሚወጣውን ነገር ታያላችሁ። በነገራችን ላይ የዚህ ሀገር ቅቤ እንደ ኢትዮጵያ ቅቤ አይደለም። የኢትዮጵያ ቅቤ በጣም ንጹህ ነው። እዚህ ሀገር ቅቤ ግን የሚወጣው ነገር ብዛቱ ጋይሶች አሁን ይሄው እያጠለልኩት ነው ማለት ነው። እዩት የሚወርደውን ነገር። ይሄ ቅመሙን ብቻም አይደለም፣ በዚህ መልኩ አጠለልኩት ማለት ነው። ይሄው ጋይሶች እንደዚህ ወጣልኝ ማለት ነው።
እና ከቅቤው የወጣውን ነገር ከቅመሙ ጋር እዩት። በጣም ብዙ ነገር ነው የሚወጣው እዚህ ሀገር ቅቤ። ይሄ ቅመሙ ብቻ እንዳይመስላችሁ የቅቤው የራሱ የሚወጣው ነገር አለ። እና ስታንጣልሉ ሙስፋውን በደንብ የሚይዝ መሆን አለበት። በደንብ የሚያወርድ ሳይሆን ቅቤውን ብቻ እንዲያወርድላችሁ መሆን አለበት ማለት ነው። ድስት ውስጥ ራሱ የቀረው ነገር እና በዚህ መልኩ ቅቤያችሁን አንጥሩ። በጣም አመሰግናለሁ ስለተከታተላችሁኝ። ቴንኪዩ ሶ ማች።